ሰላም የክርስቲያን ልጆች ቤተሰቦች፣ ባለፈው ስለ ኖህ መርከብ አይተን ነበር። ዛሬ ደግሞ ስለ አንድ ትንሽ እረኛ ልጅና ስለ አንድ አስፈሪ ግዙፍ ሰው ታሪክ እናያለን። ድንጋይ ወርውሮ ግዙፉን ሰው የጣለው ማን ይመስላችኋል? አብረን እንየው። በድሮ ዘመን ዳዊት የሚባል አንድ ትንሽ ልጅ ነበር። ዳዊት የአባቱን በጎች የሚጠብቅ ትጉ እረኛ ነበር። በገና እየተጫወተ ለእግዚአብሔር ይዘምር ነበር። አንዳንድ ጊዜ አንበሳ ወይም ድብ በጎቹን ለመብላት ሲመጣ ዳዊት አይፈራም ነበር። በእግዚአብሔር ኃይል አራዊቶቹን አባሮ በጎቹን ያድን ነበር። በሌላ በኩል ግን እስራኤላውያን ከጠላታቸው ጋር ጦርነት ገጠሙ። ከጠላቶቹ መካከል አንዱ በጣም ግዙፍ ሰው ነበር። ስሙ ጎልያድ ይባላል። ጎልያድ በጣም ረዥም የሚያስፈራ ትልቅ ጦር የያዘ ነበር። ጎልያድም ወደ እስራኤላውያን መጥቶ ና የሚገጥመኝ ወንድ ይምጣ አጠፋችኋለሁ እያለ ይፎክር ነበር። የእስራኤል ንጉሥና ወታደሮቹ በጣም ፈሩ። ማንም ሊገጥመው አልደፈረም። ትንሹ ዳዊት ወንድሞቹን ለመጠየቅ ወደ ጦር ሜዳ መጣ። የጎልያድ ፉከራ ሲሰማ ግን በጣም ተናደደ። ይህ ሰው በሕያው እግዚአብሔር ሰራዊት ላይ እንዴት ይፎክራል? አለ። ዳዊት ወደ ንጉሡ ቀረበና እኔ ገጥመዋለሁ አለ። ንጉሥም አንተ እኮ ሕፃን ነህ፣ እሱ ግን ግዙፍ ነው አለው። ዳዊት ግን አንበሳና ድብን የጣለ እግዚአብሔር ይህንንም ሰው ይጥለዋል ብሎ መለሰ። ዳዊት የንጉሡን የብረት ልብስ አልለበሰም። ይልቁንም ወንዝ ዳር ወርዶ 5 ለስላሳ ድንጋዮችን ተጠቀመ። ወንጭፉንም ይዞ ወደ ጎልያድ ሮጠ። ጎልያድ ዳዊትን ሲያየው ሳቀበት። እኔ ውሻ ነኝ እንዲህ በዱላ የምትመጣብኝ አለው። ዳዊት ግን እንዲህ አለ፣ አንተ በጦርና በሰይፍ ትመጣብኛለህ፣ እኔ ግን ሁሉም በሚችል በእግዚአብሔር ስም እመጣብሃለሁ። ዳዊት ወንጭፉን አሽከረከረና ድንጋይ ወረወረ። የጎልያድን ግንባር መታው። ያ ትልቅ ሰው ተዘርግቶ ወደቀ። እስራኤላውያን ደስ አላቸው። እግዚአብሔርም በትንሹ ዳዊት እጅ ትልቅ ድል ሰጠ። አያችሁ ልጆች፣ እግዚአብሔር ከኛ ጋር ከሆነ እንደ ጎልያድ የሚያስፈራ ነገር ቢመጣ እንኳን ማሸነፍ እንችላለን። ዋናው ነገር እንደ ዳዊት እምነት ሊኖረን ይገባል። ይህን ታሪክ ወደዳችሁት? እንግዲያውስ ለጓደኞቻችሁ አጋሩ። በሚቀጥለው እስክንገናኝ ቻው ቻው።